የጨፌ ኦሮሚያ 5ኛ ዓመት 6ኛ የሥራ ዘመን 11ኛ መደበኛ ጉባኤውን በነገለት በአዳማ ጨፌ አዳራሽ ማካሄድ ይጀምራል። ጉባኤውን በተመለከተ የጨፌ ኦሮሚያ አፈ ጉባኤ ሰዓዳ አብዱራህማን መግለጫ ሰጥተዋል። በጉባኤው ባለፉት 5 ዓመታት በክልሉ የተከናወኑ የልማት ስራዎች ይገመገማሉ ነው የተባለው። ነገን ጨምሮ ለሁለት ቀናት በሚካሄደው ጉባኤ የ2018 እቅድ አፈጻጸምና የ2019 በጀት ዓመት እቅድ ላይ ውይይት ይደረጋል ተብሏል። ይህን ጉዳይ በተመለከተ ባልደረባችን አዳነች አበበ በቀጥታ መስመራችን ላይ ተገኝታ መረጃ ልታጋራን እንግዲህ ዝግጁ ሆናለች። አዳነች እንደምን አምሽተሻል? አጠቃላይ የተሰጠው መግለጫና ነገ ተጠባቂ በሆኑ ጉዳዮች ላይ መረጃዎችን ብታደርሽን። አመሰግናለሁ። እንዴት ዋላችሁ? ፍሬ ህይወትና ምስክር በዛሬው ዕለት እንግዲህ ነገ የሚካሄደውን የጨፌ ኦሮሚያ መደበኛ ጉባኤ በተመለከተ የጨፌ ኦሮሚያ ዋና አፈ ጉባኤ ሰዓዳ አብዱራህማን መግለጫ ሰጥተዋል። መግለጫውም እንግዲህ በሁለት ቀናት ቆይታው የተለያዩ ውሳኔዎችን ያሳልፋል እንዲሁም ደግሞ ይመክርበታል ስለተባለው የጨፌ ጉባኤ ነው የተናገሩት ማለት ነው። በአጠቃላይ አሁን ላይ የ5ኛ ዓመት 6ኛ የሥራ ዘመኑን 11ኛ መደበኛ ጉባኤ ነው የጨፌ ነገው ዕለት የሚጀምረው። እንግዲህ በዚህ ጉባኤ ላይ የተለያዩ ውሳኔዎች እንዲሁም ደግሞ የተለያዩ ሀሳቦች ይነሳሉ ተብሎ ይጠበቃል። ከዚህ ጋር ተያይዞ እሳቸው በመግለጫቸው ያነሱት እንግዲህ አሁን የሚካሄደው ጉባኤ በነገው ዕለት ማለት ነው ከ7ኛው ጠቅላላ ምርጫ ማግስት የሚካሄድ በመሆኑ ትልቅ ቀጣይ ዓመታት መስራት ያለባቸው ሁኔታዎች ላይ ዋና ጉዳይ ያነሳል ብለው ያስባሉ። በነገራችን ላይ ይሄ መጨረሻው ሊሆን ይችላል። በቀጣይ ደግሞ መንግስት ከተመሰረተ በኋላ ጨፌ አዳዲስ የጨፌ አባላት የሚገቡበት ነው። በዚህኛው ግን በነገ በሚጀምረው ላይ ከሚነሱ ጉዳዮች መካከል የ2018 የስራ አፈጻጸም የአስፈጻሚ አካላት በስፋት ቀርቦ ውይይት ይደረግበታል ተብሎ ይጠበቃል። በዋናነት ደግሞ የሚነሱባቸው ጉዳዮች በክልሉ ባለፈው ዓመት ላይ የተሰራው የልማት የመልካም አስተዳደር ስራዎችና እንዲሁም ደግሞ ከህብረተሰቡን የፍትህ ተጠቃሚነት ጋር በተያያዘ የተሰሩ ስራዎች ላይ በጥልቀት ሀሳብ ይነሳበታል ተብሎ ይጠበቃል ሲሉ አንስተዋል። እንግዲህ አሁን ላይ ኢትዮጵያ ሀገራዊ ምክክር እያደረገች ናት የምትገኘው። ይሄ ጨፌ ደግሞ በዚህ ታሪካዊ ሁነት ጋር ተያይዞ መካሄዱ በራሱ ልዩ ያደርገዋል ሲሉ ነው የተናገሩት። በዚህም በጨፌው ጥሩ የሆነ ነገር ለክልሉ ምን ብሎም ደግሞ ለሀገር የሚሆን መፍትሄ ሀሳቦችም ይነሱበታል ተብሎ ይጠበቃል ማለት ነው። እንደ አጠቃላይ በክልሉ 2018 ምን ተሰራ፣ ምን ጉድለት አለው፣ ምን ጥንካሬዎች ነበሩ የሚለው በስፋት ይታያል ተብሎ ይጠበቃል ማለት ነው በሚቀርበው ሪፖርት ላይ። ከዛ ቀደም ብሎ ከቀናት በፊት ማለት ነው የጨፌ አባላት እዚህ በአዳማ ከተማ በመግባት የሚቀርበው ሰነድ ላይ የተለያዩ ሀሳቦችን ሲለዋወጡ ሲያነሱ እንደነበረ አንስተዋል። በጥቅል ደግሞ በጋራ በመገናኘት በነገው ዕለት በዋና ጉባኤ ሲጀምር የሚቀርበው ሪፖርትን መነሻ በማድረግ ሀሳቦች ይነሳሉ ተብሎ እንደሚጠበቅም አንስተዋል። ከዚህ ውጪ ደግሞ ቀጣይ 2019 አዲስ ዓመት ላይ ህብረተሰቡ የሚፈልጋቸው የተለያዩ የልማት ጥያቄዎች አሉ። የመልካም አስተዳደር እንዲሁም ደግሞ ሊመለስለት የሚገባው የተለያዩ ፍላጎቶች አሉ። እነዚህን መሰረት ያደረጉም የእቅድ ተግባር ይቀርባል ተብሎ ይጠበቃል። በዚህ እቅድ ላይም ውይይት የሚደረግ ነው የሚሆነው። ከዛ ባለፈ ደግሞ የክልሉ የ2019 የበጀት ዓመት ማለት ነው በጀት ረቂቅ ቀርቦ እንደዚሁ የሚጸድቅ ነው የሚሆነው። ከዛ ውጪ የጨፌ ጉባኤ የሚያጸድቀው የተለያዩ የዳኞች ሹመትም እንደዚሁ የሚጠበቅ ነው ነገ በሚጀምረው እና እንዲሁም ደግሞ ቀጣዩ ለሁለተኛ ቀን ላይ ካሉ ሁነቶች መካከል የዳኞች ሹመትም እንደዚሁ የሚጸድቅ እንደሆነ አንስተዋል። በአጠቃላይ እንግዲህ የጉባኤው ሲጀምር የተለያዩ ጥሩ የሆኑ ነገሮች ለክልሉ የሚያስገኙ ጥሩ ሀሳቦች ይነሱበታል ተብሎ እንደሚጠበቅ ተናግረዋል። እንግዲህ በነገ ዕለት ደግሞ ከጧት ጀምሮ ይጀምራል። በተለያዩ አማራጮችም ለተመልካቾች የሚደርስ ይሆናል። እኛም ደግሞ ከዚህ ከአዳማ በፋና ቴሌቪዥን በሬዲዮና በተለያዩ አማራጮች ለአድማጭ ተመልካቾቻችን መረጃውን የምናደርስ ነው የሚሆነው። ነገ ይጀምራል። ከሁለት ቀናት የሚቆይ ይሆናል። አሁን ያለኝ መረጃ ይሄንን ይመስላል።